ትክክለኛ እሷን የሚገልጽ አንተ የበሰበሰ ዶሮ በባህር በይሄ ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንዲ ጸጉር አንዲ ግራ አጠራቅማችሁ ልታመጡ ከሆነ ምንም አያስማማም፣ አንቀበላችሁም። በህይወት ነገር አታጣማዝ እንድሪስ አንተ ራሱ መረጃ አለሽ ስትል የነበርክ ሰው ነው። ላ በቃ ቢበቃ ከዚህ ሄዳ እንኳን ቢበቃ ወንድማችን እሺ ነገር አታጣማዝ ነበልባሉ ነገር አታጣማዝ ሚኪ ሞዴሬተር አለ አይደል? ቤስምራው ይኸውልህ ወንድማችን ነበልባሉ እድል ሰተነው ነው እንደዚህ እያወራ ያለው። ሲጨርስ ደግሞ አንተ ትቀጥላለህ። እህታችን እኮ ነው ያን ማጥም ለቀም የምናመጣው እኛ ሀገር ተሰበሰብነው እንደ ሀገር ሰው ነው ተጠርተን፣ ውግንናም አይደለም ዝምድናም አይደለም። ቀለል አድርጋችሁ ጉዳዩን እያያችሁ ነው። እኛን እንደ አንድ ቤተሰብ አድርጋችሁ አትጨፍልቁት። እናንተም ወገናችሁ እውነት ለሚደረገው የቃላት ትልልፍ ይቅርታ ነው የምንለው። እኛ እየጠየቅን ያለ ነው ሳያ ሰብስቦ ለምን የምናመጣው እኛ ምንድነው ማገዶ ነው ለምን የምናመጣው 40 ዓመት እየታመሰ ስለሆነ ከዲካማችን አንፃር 42 አካሄድ አንድ ባንድ ተናገሩ ባካችሁ ወጋሩና አገልግሉን። ይሄን ነው በቃ አደረ ያለ ነገር። እሺ ሰይድ አንድ ሚዩት አድርግ። ይቅርታ ሰይድ ሜታ ነበልባሉ ቀጥል። ምንድነው እኛ አሁን እናንተ መረጃ ስትሰበሰቡ ከረማችሁ ታየንላችሁ በሙሉ የውሸት ነው። አንድ የሚያያስ የለም ምንም የላችሁም። ባላያችሁት በውሸት ግን መነጋገር ሚዲያ ለሚዲያ ፍጆታ ነው ያለው። ምንም ያላያችሁትን ነገር እኛ እንሰጠው መረጃ ወደ ኋላ ማንን እንሰጣችኋለን። ግን ይሄን መረጃ ስንሰጣችሁ ነገ ደግሞ ሚዲያ ከፍታችሁ እንድታወሩም አይደለም። እኛ የያዝኑን ይዘናል። ቤተሰብ እንዲደርስ እንዲመረመር ብዙ ነገር በቃ ወደፊት ያለው ነገር ስለሚያልቅ አንድ ሚዲያ በዚህች ጉዳይ እንድታወሩ አንፈልግም። እህታችን ነች። በእኛም በሸዋ ህዝብ እንድትነግዱ አንፈልግም። በእህታችንም እንዲነገድ አንፈልግም። አቁሙልን። መረጃ እንሰጣለን። መረጃው አባቷም ጋር ደርሶ የሁለቱም ቤተሰብ ሆኖ አስመርምሮ ውጤት እስከሚመጣ ምንም ነገር እንድታወሩ አንፈልግም። ለቀቅ አድርጉት የሸዋንም ህዝብ በቃ ተፈጨፋችሁ። ይሄን ሳምንት ሸዋ ሮቢቶች፣ ሸዋ ደላላ ራሳዎች ወንድሞቻችሁ ነን። ሸዋ ላይ አትለጠፍ ሸዋ ላይ አትለጠፍ ወይ ሚውት አድርጉላችሁ። ሚውት አድርጉ። ተው እንደዚህ ማልቃጥቁ እንጂ ምን ሆነ ነው? አንድ ጊዜ ሚውት አድርጉ። ይሄ ቤቱ ኃላፊ አለው። ማንም አፉን የሚከፍትበት አይደለም። እዚህ የመጣ ነው ልንወያይ እንጂ ልንሰዳደብ አይደለም። አንደኛ እኛ ኑቶል ብለናችሁ አይደል የሚመጣው። ይመች ደውሎ 10 ጊዜ ደውሎ ቆይ አዳምጥ። 10 ጊዜ ደውሎ መረጃ አለን መረጃችንን ለህዝብ እናሳይ ብሎ ነው የመጣችሁት። አሁን የምንጠብቀው መረጃውን ለህዝብ አሳዩ። ህዝቡ አይቶ እውነት ከሆነ እኛ ምን አገባን? ሸዋ ሀገራችን ነው፣ ወንድሞቻችን ናቸው። ምንም እናንተ ሸዋንም ሆነ ቤተሰቦቻችሁን ማትወክሉ ናቸው። እንኳን ሸዋን ቤተሰቦቻችሁን ራሱ አወክሉ ነው። እውነቱን ነው እኮ የምነግርህ። አንተ ራስህን ወክለህና እኔ ራሴ ወክሌ ነው የመጣው። እኛ መረጃ ሰጣችኋለን። ቤተሰብህን ማትወክል ስለ ሸዋ ልታወራ አይችልም። አሁን በወንጀልነት ተወንጀላችኋል፣ ተጠርጥራችኋል። ይሄንን ራሳችሁን ነፃ ለማድረግ እውነተኛውን መረጃ ስጡን ነው አልነው። እላፊ ቃላት ምን ያደርጋል? ወንድ ላይ አይደላችሁ? እሺ ሰይድ፣ እኛ ራሳችን ነፃ ለማድረግ ሁለቱንም ቤተሰብ ለማሳረፍ ነው። መጀመሪያ አካሄድ አስተካክሉ። መረጃው ኦኬ። ድሮም አባቱ ያለው መረጃ ስጡኝ ነው አለው። አሁን እኛ መረጃ ስንሰጥ አዳምጠኝ። መጀመሪያ እኛ መረጃ ስንሰጥ በዚህ ዙሪያ እንድታወሩ አንፈልግም። ደህንነት የሚመጣ ቤተሰብ እስከሚደርስ እዚህ ነገር ላይ ከዛሬ ጀምሮ ውጡ ነው እኛ። እሺ ይኸውልህ መጀመሪያ ይኸውልህ አንደኛ አንድ ጊዜ መረጃውን ካሳያችሁን በኋላ እንኳን ልናወራ ምለን ይቅርታ ብለናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን እኮ። እሺ ሰይድ፣ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለ የተደወለልኝ ነው። እኔ ችግር የለውም። አሁን የሚደወልልን እንድርስ በሩካብ ነው። እኛ እንደዚህ እንትን እያላችሁ ያሉት ርካብ ናችሁ እናንተ። ዋናዎቹ ያናግሩና ቆይ ይኸውልህ እንድርስ አሁን ስራችሁ ጋር ስማኝ። እኔን በመጀመሪያ ደረጃ ማለት ነው አንድ መረጃ ሁለት መረጃ እያልክ ማለት ነው ፖሊሱ ሰበስብ ከርማል። ይበቃሃል። በቃ ይበቃ። በቂ ተናገሩ። ምን ሆናችሁ? እንደ ወንድ ልጅ በስነ ስርዓት የምንነጋገር ከሆነ ይሄ አፈቀላችሁ ሶሻል ሚዲያን አንቺ ስለ ፈጣሪ
ማንም ሰው አንድ ጊዜ እዚህ ላይ ይኸውልህ ቃል የምትመላለሰው አውርተህ በተራህ ነው። ስለዚህ ሶስተኛ ተወካይ ያልከው አለ ሀሳብህን ስጥ። ሌላ ነገር የለውም እኮ መጫጫ ትልልቅ ሰዎች ነን እኮ የልጆች አባት ነን። እሺ ይኸውላችሁ በቅድሚያ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁት እናመሰግናለን። ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ የተሳሳተ መረጃ እያመጡ የአንድን ማህበረሰብ ስም ለማጠልሸት የተሄደበት መንገድ አስከፍቶናል፣ አስደብሮናል። እኛ ደግሞ መረጃ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ አውቃለሁ። ያንን መረጃ ብታሳዩን እኛ ራሱ በጣም ደስተኞች ነን። ገብቷችኋል አይደለ? እኛ ያዝኑን ነገር ደግሞ አሳልፈን ለእናንተ እንሰጣችኋለን። ስትፈልጉ በቪዲዮ እንለቅላችኋለን፣ ስትፈልጉ በግል እንልክላችኋለን፣ ስትፈልጉ ሶሻል ሚዲያ ላይ ልቀቁ ካላችሁ ፖስትላችኋለን። የምትፈልጉትን ነገር ብቻ እናንተ እኛ የምንጠይቃችሁን እናንተ ለመመለስ ምን ነው ያዳገታችሁ? እስኪ እኛ የጠየቅናችሁ ለምሳሌ እንድሪስ የሚባለው ልጅ እኔ በራሴ ቤት በራሴ ቤት መረጃ እሰጣችኋለሁ ሰይድ ና ከላይቭ ላይ ውጣና እኔ ቤት ና እያልህ ነበር። ሲጎትት ነው ያለው። አሳየን እስኪ እሱን ያሳየን እንኳን ነው በቃ ያሳየን። ምን ችግር አለው? አሁን እኛ የምናስበው እንደ ሰው ነው እያሰብን ያለ። እኛ ይሄ የፖለቲካ ጨዋታ አማርኛ አነጋገር ሶሻል ሚዲያ ላይ የሆነ በቃ ኢንፍሉዌንሰር የሆነ ሰው የለንም፣ አንችልም፣ አናቅበትም ማውራት ነው በቃ። ያንን ግን እውነት የሆነውን ነገር ግን እናቀርባለን። የኢትዮጵያ ሕዝብ የሚፈልገውን ነገር ያለን ኃላፊነታችንን እንወጣለን። በቃ ይሄን ነው ኩኛ እያልናችሁ ያለን። ግን ያልሆነ ጭው ምናምን ነገር አይነፋም በቃ። እሺ አንተ አሁን እያልክ ያለው እንደዚህ አይነት መረጃ በመውጣታቸው ደብሮናል ነው። አሁን በነገራችን ላይ እናንተ አሳማኝ የሆነ መረጃ ብታወጡ እኮ መረጃ አይተናታል ያሉ ልጆች ራሱ እኮ እናንተ የምታወጡትን መረጃ ካለ እውነተኛ መረጃ ካለ እኛም እኮ ያስደብራል እኮ ገባ አይደለ? መላውን ህዝብም ያስደብራል። ስለዚህ ማሳየት ነው። መረጃው እውነተኛ መረጃ እጃችን ላይ አለ አይደለ? በቃ አሳዩና በቃ ነገሩን ይጠር። ቆይ ይኸውልህ ብሬክስ ይኸውልህ እኔ በግል ደረጃ እኔ ለአንተ ትልቅ ክብር አለኝ። ገብቶሃል አይደለ? ሶሻል ሚዲያ ተጠቃሚ አይደሉም እንደው አማተር ነው ግን ማለት ነው። ቆይ አንዴ አሁን ማለት ነው እኛ መረጃ አለን። መረጃ ባይኖረን እኮ እንደ ትናንትና ያለው እየተሽቆጠቆጥን ቁጭ እንል ነበር። አሁን እኮ 100% እርግጠኛ ሆነን መረጃ ልንሰጣችሁ ተገናኝተናል። ግን እናንተ ስማችንን ያጠለሻችሁበትን ስማችን የጠፋበትን እስኪ አንድ ነገር እንኳን አሳዩን እኮ ነው እኛ ያለው። ይሄ እኮ ምንም ቀላል ነገር ነው። እኛ አናሳይም አላልንም። ይሄውልህ አሁን 42500 ህዝብ አለ። 42500 የኢትዮጵያ ህዝብ ላይቭ ላይ ስትሪም ላይ እየተከታተለኝ እንዴት ነው እዚህ ጋር ለዋሽ የምችለው? ሁለተኛ ቪዲዮ ከፈቱና አውራ ቪዲዮ እኔ የትማቅበትን ነው ቪዲዮ ከፍቼ ይሄንንም በግድ ነው ስማችሁ ያስገባችሁ 30 ጊዜ በቀጥታ መስመር ተደውሎ አንችልም በቃ ይሄ የማይሆን ነገር ሰው ለመጥለፍ የሆነ ሼት ስክሪን አንስቶ ምናምን ቪው ለመሰብሰብ የሚደረግበትን መንገድ በቃ እኛም እንባትተዋለን። ያከይ ምን ሆናችሁ ነው? እኛም በጣም አላቀራ አይደለም የሸዋ ግዛት ልጆች ነን። ወንድማችን እሺ ይኸውልህ ሶስተኛ ወገን አንድ ጊዜ ሰይድ እሺ ሚኪ ሰይድ ቆይማ እኛ እኮ የሸዋን ህዝብ አልከሰስንም። እኛ እኮ እህታችን ጠፍታ እንደናንተ ልናፋልጋችሁ ነው የመጣ ነው እዚህ። በዛ ላይ ደግሞ ቤተሰብ ተሰብስባችሁ ጠብቁንና መተን መረጃ እንስጣችሁ ብላችሁ ነው የመጣ ነው። ሰየው ቤት ከፍቶ የሰበሰበን። አሁን ነገሩ ግን አውዱ እየተቀየረ መጣ። ልጅቱን ያገታት የያዛት ሰው ሌላ ነው እንጂ ሌላ ሰው ነው ተብሎ ተነገረው። አሁን ግን የሸዋ ህዝብ ለምንድን ነው ወደዛ ነገሩ የሚገባው? እህታችን በህይወት አለች ማለት ነው። ከሌለች ደግሞ መረጃውን አሳይቶ እኛም ደግሞ ምናልባት ቤት እየከፈቱ የሰደቧችሁ ሰዎች ካሉ ይቅርታ ይጠይቋችኋል። ሚኪ ቪዲዮ አጠይቃቸው እያንዳንዳቸውን ፎቶ እኔ ልክልሃለሁ። ሴቷ አንቻዮ ትባላለች። ዝም በሉ አንዴ ጎበዝ። አሁን ይኸውላችሁ እየተከታተለ ያለው ብዙ ህዝብ ነው። አንዴ ዝም በሉ። ሳይድ
አሁን አንድ ጥያቄ ብሬክስ ልምጠይቀው ጥያቄ አለ። ብሬክስ አንዴ አቴንሽንህን ወዲህ ካደረክልኝ ማለት ነው። እሺ ወንድም፣ አሁን እኔ መረጃ አለኝ። መረጃውን አሳልፌ በምን አይነት መንገድ እንደምሰጥህ ብቻ ንገረኝ። በቃ ምንም ወሬ አያስፈልግም። መረጃውን በምን አይነት መንገድ ልስጥ፣ ሌላ ሰው እንዲያነጋግረኝ አልፈልግም። በተለይ ይሄ የሸዋ መብረቅ እኔ ቤት እንደበረቀ አላውቅም እና እንድሪስ የሚባል ሰው እንዳያነጋግሩን አንፈልግም። በቃ እሺ፣ ይመች በዋትስአፕ ይላክልኝ መረጃው። ሁለተኛ ዘር አረጋግጠን እስከምና ግን ይኸውልህ ግን አቦፋን ነው listen to me ይኸውልህ ይሄንን ነገር እኛ ለአንተ በዋትስአፕ ብንልክልህ ከዛሬ ጀምሮ እዚህ ጋር ሳራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኝ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶ መጨረሻው ደረጃ እስከሚደርስ ድረስ ምንም አይነት ሶሻል ሚዲያ ላይ ወጥተህ ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ነገራችን ላይ ነው። እዚህ ያለው ሰው ሁሉም ህሊና ያለው ነውና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን። ያው እናንተ የምትለቁት መረጃ ነው የሚወስነው። ባይዘው ህዝቡ እዚህ ጋር ያለው አሁን ሪከርድ ያደርጋል። መቼም ላይቭ ላይ ነው እየተወራ ያለው። ገባችሁ አይደለ? እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ባይከፍትም ሰው ግን መናገሩ አይቀርም። ህሊናውን የሚናገረውን ነገር ተረዳችሁ? ላይቭ ማንም እንዳይከፍትብን ከሆነ ለወላጆች አሳማኝ ነገር አለ። ለልጅቷ ከወላጆቹ በላይ እኮ የሚቀርብ ሰው እኮ የለም። ከእናንተ በላይ የሚቀርብ ሰው እኮ የለም በነገራችን ላይ። ስለዚህ ሰይድም መናገር ትችላለህ፣ ለዚህ መልስ መስጠት ትችላለህ። አሳማኝ ነገር ካለው ምንም ላይቭ መግባትም የሚያስፈልገው ነገር አይደለም። በመጀመሪያ ለህዝቡ አሳማኝ ነገር ከሆነ አይ ይሄ መረጃ እውነት ነው መደረግ ያለበት እኔ የምፈልገው ብለኛል አይደለም። እኛ የምንፈልገው ደውሎም መረጃ አግኝተናል ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያደርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ መች። ስለዚህ መረጃውን ለህዝብ አሳዩ። ካሁን በኋላ ስለዚህም ጉዳይ የሚያወራ ያለ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀን 2 ወር ከ8 ቀን ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይሄንን መረጃ ስጡንና እንገናኝ። ፍርዱ ለህዝብ ረጅሙ ለሳይቱ እሺ አይሆንም። እኛ ከስልኬ ላይ ከፍታለሁኝ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሀሳብ ስጡበት። አንዴ ምን ሀሳብ እንስጥ? ብሬክስ መረጃውን ያውጡት፣ ያሳዩ። እኛ ችግር የለውም። ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰው ቁጭ ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ሀሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለውም። መረጃውን ይላኩት ብሬክስ፣ ወይ ላንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ሁላችሁም ብትይዙ ነው። እስኪ እዚህ ጋር ዲስፕሊን ይሰማል።
ነበልባሉ አንዴ ያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። እሺ ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ እዚህ ላይ ያዘ። እሺ አው በደንብ ቆም ብለን እንመካከርበት ነው። ለዛ ነው አዳምጪ አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44000 ህዝብ አይኑ ያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹው ነው ሲጀመር እንድሪስ እንዳያታናግረን እንደዚህ ማምጥጥ እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናቸው አሁን ስልክኔ አስገባኝ የሚወራሉ ከጎናቸው እኔን ማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ነው ሁላችሁ ነው። ወደ ፎቶ ልጠፋ እንዲገባ ታደርጉኝ። አሁን አናሳያለሁ አሳዩ። ሰማ ሌሎቹም ድምጽ ይስጡኝ እንዴ ሚውት አድርጋ እንዴ ይኸውልህ አዳምጠኝ። እየሰማኸኝ ነው? ነበልባሉ አንዴ ሚውት አድርግልኝ ወንድማችን። ከይቅርታ እኮ ታዲያ ነገር ለምንድን ነው የሌለ መረጃ ደግሞ አሁን ዝም ብሎ እዚህ 50 60 ሰው እየተከታተለ እኮ ምላሽ ትሰጡበታለህ። ምላሽ አሁንም አስቆሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ቆይሰያ እንዴ ሚውት አድርጓል ኦልሬዲ እንድሪስ። አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒትም መኩም ሳሪ ሚውት አንሽና እየተባለ ያለው ነገር እየሰማሽ ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው? ወንድሜ አሁን እንድሪስ በተናገረው ነው ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል። ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይህንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለው። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሐሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገርህ ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ። የ200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብየው በቃ ይሄ ነው ይላል። እሺ ቴንክ ዩ ሳሪ። መኩ ሐሳብ ትፈጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሐሳብሽን ስጪ።
እሺ ሙኒት እናመሰግናለን። የሸዋ መብረቅ ሀሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ የሰጡናን ሀሳባቸውን። የሸዋ መብረቅ ሀሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቅኝ ወንድማችን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ ሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚውት አድርግ አሁን እዚህ ላይ ሁለህም። ቆይ እሺ ቴንክ ዩ። አሁን ሰያም ታደርግልኛለህ? ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካዳ ወንድሜ አንድ ይጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩ የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር ተውኩት። አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ነው ማለት ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል ልንገር። እስካሁን በውስጥ ነው በውጭ ነው ላኩልን፣ ቅድሚያ እናንተ ነው የምንጠብቀው፣ እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ፣ ዘመድም ነህ፣ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ፣ ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ፣ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባለበት ና ቪዲዮ እንድታይ ብለው ይኸው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን ምንም አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ይኸውልህ ምን መሰለህ፣ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? ስም አንድ ጊዜ እኔ ወንድም አገኝ ጋር ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል፣ ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይኸው ቀርቧል። ታውቀዋለህ ወይስ ዝም ብለው ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካለ በቃ መረጃው ሁሉ ስህተት ነው፣ እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንድኛችሁ ወይ ወንድሜ ሰው ሀሳቡን ይግለጽ በእናትህ። ሳሪ አንድ ጊዜ መረጃው እዚሁ ቪዲዮ ያብራና ያሳየን ይኸውልህ ወንድሜ ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፍስ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች ያመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናውቀዋለን ስሜቱ የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምንም ነገር መጥፎ ነገር አልተናገረም።
በትልቁ ይሆናሉ። ቪዲዮ ሲከፈት እሱ በትልቁ ይሆናል፣ ኮመንቱ ይዘጋን። እስከዛ ሐሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም፣ ማንንም አታክ ማድረግ አይቻልም። ጋይስ በቃ ያለውን መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሜንታተሮች ሚኪ በትልቁ ያርገው። እሺ አክዱላት አሁን ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራ ተብሎ በቃ ስሜቱን ተረዳው። መቤቴ አይ ነው ይገባኛል እኮ ያው እኔ እየሰማህን ነው። እንትናችሁ ሚዩታችሁን አንሱ። ነበልባሉ ተቀንሰው እንዲታይ ጊፍት የምትሰጡ ሰዎች አንዴ ጊፍቱን አቁሙት። ይቅርታ አቁሙት። በእግዚአብሔር ጊፍት ተውት፣ አበባውን ተውት፣ ስክሪኑን እንድናየው ማለት ነው። በእግዚአብሔር ተብላችኋን ባላ ተብላችኋን በቃ ጊፍቱን እኮ መዝጋት እንችላለን እኮ ዝጋው። የጊፍት መስጫውን አትስጡ እየተባላችሁ አሰሙም እንዴ? ተቦለካላችሁ ተቻለ ብትዘጋው ጥሩ ነው። ሰው መስሚያ ልዘጋው ነበር አልቻልኩበትም። ኧረ እባካችሁ አትስጡ። ቆይ ላሳይ እኮ ነው። እሺ ልክፈት። አስፋው በሰፊው ነው አሳይ። ጊፍት የምትሰጡ ሰዎች ተው አትስጡ። እይታይቅንት ይዘጋብናል እኮ። ቆይም ቦልክ ብሬክስ አንድ ጊዜ እኔን ትሰማኛለህ? ጫጫታ ውስጥ ነን። ብሬክስ አሁን ታዛቢ አባቱ ጋር እየደወለ በህዝብ መሃል የቪዲዮዋን ላይ ነው ብሎ እየደወለ ያነሳል አያነሳም? ስለዚህ ዝም ብለህ እንክፈተው። አህለን ወሰህለን። በቃ ብሬክስ በቃ ይቅርታ። ደቂቃው 14 ደቂቃ ከ32 ሰከንድ ነው። ረጅም ነው። ልጆቹ ከታች ጀምሮ እስካለችበት ቦታ ድረስ መንገዱን ሲወጡት የሚያሳይ ቪዲዮ ነው። በጥሞና ለመከታተል የምትችሉ ከሆነ 14 ደቂቃ ነው። ሙሉ ቪዲዮ ላሳያችሁ። ችግር የለውም እናንተ ችግር የለውም። ኮሜንቱን አትከታተሉ። በእግዚአብሔር ቪዲዮውን ስከፍተው ከላይ ኢንፎርሜሽን አለ። ማርች 27 2026 3 ሰዓት ላይ ጠዋት ኤኤም ላይ የመጣ ቪዲዮ መሆኑን ከላይ ያሳይሃል። ገብቶሃል? እሺ መልካም፣ ችግር የለውም። ኮሜንቱን ዝጉት። ኮሜንት እንዳትከፍቱ። ሞዴሬተሮች አትክፈቱ ፕሊዝ። እሺ እንዴት ነው የሚዞረው? ሪኳስት ላክለት። ቆይ ልላክልህ። ይሄው ተቀበለው። እሺ ይሄንን ቆይ እሺ ሴፍ አደረኩት። ይታያል? አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው። ዴቱን በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። እዛ ላይ ብሬ ካሜራውን አያወዛውዙት። እሺ አሁን ይታያል። እሺ ፕሌይ ላድርገው በቪዲዮ ፕሌየር። ታች ንካው። ይኸው እዛው ፓውዙ እንትን እኮ መንካት ትችላለህ። አሁን ትግርኛም ስለሚነጋገሩ ልጆች አንተ መስማት ትችላለህ። እኛ ስለማንሰማ ወዴት? ወደፊት ነው ወደኋላ? ይታያል።
አዎ ይታያል። የሚሉትን ተርጉምላቸው ተሰለፈ እንግዲህ ያናት አቲንክ ቪዲዮ ሲያሳዩ እየታየ ነው። አዎ እየተንቀሳቀሰ ነው። አታነቃንቀው፣ ረጋ አድርገው። እጅህን ትክክል ማለት ጀረታው ትንሽ ይሰልፍ አታርገው። እዛው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱን ያስወጡት አንገትን ስለያዝኩ ነው። አታመልጥ አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ። ቆይ ተረጋጉ። እንድሪስ አንድ ወረኛ ዝም በል በቃ። አንተ ዝም በል፣ አንተም ዝም በል ባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ። አንተም ዝም በል። ምን ታርገሽ? እሺ ቃል ግን አይሰማውም። ያማይ ይዘቀው በዛ ማን ነው ይሄ ጊፍት የሚሰጠው? እቦልካቸዋለሁ፣ ብዙዎቹን ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም። ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮውን ለማየት እንዲመጡ ስክሪኑን ካቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ሄዶ ከራሱ
ሰዎቹ እየወጡ የወረዱ ማዳገት ነው እነሱ ዳገት ነው መንገዱ ያስፈራል ታላቃንቱ ነው ይዘኛው ወደ ጀቢ ያየው ሲደረስ ነገር ድምጹን እንድከፍተው አይሻል ንግግርም ስላለው ታፕ ኮፕሊንግ አርጉ እንዳይዘጋብን ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ ለምንድን ነው የማሰሙት እንዴ ጊፍት አትስጡ ቪዲዮውን ይበት ጊፍቱ መዝጋት አይችልም መሰለኝ ለምን አትቦልኳቸው ማን እኮ የነሱ ሰዎች እኮ ናቸው ተው እንጂ ምን ሆነ ነው ዝም እባካችሁ ተው ዝም በሉ ችግር የለውም ዝም በሉ ፕሊስ ሞዴሬተሮች ያላችሁ ብሎክ አድርጓቸው እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት ያኔ ንግግር አለ ክፈተው ችግር የለውም አታሯሩ ሲሯሩ ድምጽን ተቆጣጣሽ ከሆነ ድምጹን አጥፋው አይ አጥፋው ድምጹ ይዘጋል በእርግጠኝነት አይ በቃ ድምጽ አጥፋ ጀረሽ ችግር የለውም በኋላ በእንትን መስማት ስለሚቻል ነው ድምጹ ለብቻው ያለ ቪዲዮ እሺ እንደዛ ከሆነ በቃ ላስጠጋላችሁ ብላ አሁን ተመልከቱ በቃ ይደርሰዋል ትንሽ ራቅ አድርገው ትንሽ አዎ እንደዛ አሁን ራቅ ተቶ እጅ ጣት እንደ በቃ ክፈቱ ኧረ ዝጋው ድምጽ ደረስ ድምጡን ዝጋው አሁንም ታልደረሱ ካልደረሱ ድምጹን ዝጋው ቪዲዮ ሲቆም ብቻ ታሰማናለህ እሺ ድምጹን አጥፋው ችግር የለውም ድምጹን አጥፋው እንትን እንዳይ ወዴት ሄዱ ታንደሰ ያንቀጠቀጠ ሰውነት ይበላል
ማን ጋር ነው ይሄ ጽጽ የሚለው ድምጽ? እዛ ጫካ አካባቢ ያለ ድምጽ ጋበለው ሰው ዘጋው አለቀ አልቋል። ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ይሄ ጨረሳችሁ? ቆይ ጠብቀን ልብሷና አጥንቷን ቀብረን ሲያነሳ ሲቆጥር ፌስታል ሌላ ቪዲዮ የታለ? እዚህ ላይ የለም እንዴ? አሳየው። ይሄ የሚተቋጥርበትን የሰበሰቡትን ደግሞ አሳየው። አሳየው። ባላየው ወላ ታሳየው። ፈጠን አድርገው። ይሄ ማን ነበር የሚለው? ይሄ የተቋጠረበትን ደግሞ የተባሰቡትን ምናምን ያደርገው ጥርሷን አባደው መጀመሪያ አድርገው ቪዲዮን ሲማ መብራት ሄዶ መጀመሪያ አድርገው ቪዲዮ ነው። አይ እዚያው ቦታ ላይ ሆኖ እንደው ያኔ ይሄ አንተ ተታይቷ ነው ጥርሷ ይወጣል። ሌላ ቪዲዮ ቪዲዮ ነው። አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዚያ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል አድርጎ ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ጥያቄማ ልጨርስ። አሁን ልጨርስ። አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁን እኛ ጋር ያለው መረጃ አሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለውም።